ሰውዬ ከዚች ሀገር እስክትወጣ ድረስ አንድ ነገር አንተና ያንተ የግሩፕ አባላቶች በአጠቃላይ አንድ ነገር አይደለም ሌላ ዝምቤን አይደለም እንዲህ የሚገላመጠኝ ሰው ካለ ካንተ ራስ አልወጣም እንኳን እሱ የኔ መሰለ ወርቅ ባል አንቺ አይደለሽም የቀማሽ ፖሊስ ነው ባለትዳር ወንዶች ላይ ፍጥ አትበሉ ሰላም እንዴት ናችሁ እኔ በጣም ደህና ነኝ በዛሬው ቪዲዮም እናንተን ያዝናናሉ እንዲሁም ደግሞ ብታዩዋቸው ብትሰማቸው ሀሳባችሁን ብታካፍሉባቸው ያልኳቸው የተመራረጡ ቪዲዮዎች ይዤላችሁ መጥቻለሁ አብራችሁን ቆዩ ቪዲዮውን ከወደዳችሁት ሰብስክራይብ በማድረግ የኛ ቤተሰብ ሁኑ የቻናሌ ቤተሰብ ሁኑ በየቀኑ እናንተን ያዝናናሉ እንዲሁም ደግሞ ብታዩዋቸው ብትሰማቸው ሀሳባችሁን ብታካፍሉባቸው ያልኳቸውን አዳዲስ ቪዲዮዎች ሰብሰብ አድርጌላችሁ እመጣለሁ በየቀኑ ቪዲዮዬ እንዲደርሳችሁ ሰብስክራይብ እያደረጋችሁ እንዲሁም ደግሞ የደውል ምልክቷን እየተጫናችሁ የቻናሌ ቤተሰብ ሁኑ ምን አስበው ነው ይሄ ልጅ ማማክሮት ነው ግን ወይ ሲታይ አፍታም አይመስል ቫኒላው እንደሪ ምናምን ሲባል ሰምቶ ይሆናል እኮ ስኳር በሚለው ቃል እስኪ አንድ አረፍተ ነገር መስርትልኝ ቡናው በጣም ይጣፍጣል ስኳር የሚለው ቃል እኮ አረፍተ ነገር ውስጥ አልጨመርከው ቡናው ውስጥ ጨምሬዋለሁ ለኛ የኢትዮጵያ ብር ወረወርክልን ኧረ ተው ብር የማግኛው መንገድ የተገለጠላችሁ ሰዎች ይሄ ዓለም እንደው የበራላችሁ ሰዎች ለኔም ብር እንደዚህ የሚቆጠርበትን መንገድ አሳዩን ተው ለወገን ደራሽ ወገን ነው እሺ ለምንድነው አጣልፍሽ ተራሽ መነጋገር አለብን ፍርዶብኛል ቀጥይ እስኪ ህዳር 4 ለእራት ስንቀር አንቺ ጊንጥ አልከኝ እሺ አላስታውስ ህዳር 8 በአራት ቀን ልዩነት ውስጥ ደግሞ አልጋ ላይ ጀርባህን ሰታኝ ምን አልከኝ አንቺ ቆቅ አልከኝ ችግር የለውም ምን ይሄ ነው የመዘገብሽ ነው ግን ይሄ ስድብና ማንጓጠጥ ይመጣና አሁን ሐምሌ 4 ላይ ምን አልከኝ አንቺ እስስት አልከኝ ለኔ ምንም ችግር የለውም ግን የዚህ አመት ስድብና ማንጓጠጥህን ካለፈው አመት ጋር ሳነጻጽረው 11 ነጥብ በመቶ ወርዶብኛል እኔ ደግሞ እንደ ትዳር አጋርነት ያሳስበኛል ያሳስባል ካለ ንገረኝ ለምን በቀኝ ሁኔታ እየሰደብከኝ አይደል ነው ወይስ ሌላ የምትሰደብ ሴት አገኘ ችግሩ ገብቷችኋል ችግሩ ስድቡ መቀነሱ ነው ችግሩ በፐርሰንት አስልታ አወዳድራ ጉድለቱን ደርሳበታለችና እንዲያስተካክል እየነገረችው ነው ሰላም እሺ ሌባ ላመሉ ሽንት ቤት ገባ አይደለም ሌባ ላመሉ መች ይቀመጣል ኦኬ ሌባ ላመሉ ሁሌ ይሮጣል እሺ ሌላ የለመደች ጦጣ ጠጡ ጢጣ ቆይ የለመደች ጦጣ ዛፍ ላይ ወጣች ለምንድነው የማትወጃት ጓደኛሽ ጋር ደውለሽ እንገናኝ መጥያት ብቻሽን መውጣት ብቻሽን እቃ መግዛት ስለሚደብርሽ ትገናኙና አንቺ እንዴነሽ ተጠፋፋና አምሮብሻል ደሞ ይባባላል አንቺ በጣም ደውልልሻለሁ ያልኩ እኮ ሳልደውልልሽ እና ያውልሽ ምናምን እየተባባልሽ ማለት ነው የውሸት ሳቅ
ስቀሽ ትገባለሽ። በቃ ሂማን ሄር፣ ጥፍር፣ ሜካፕ ምናምን ኮምፔር ኤንድ ኮንትራስት። ህይወት እንዴት ነው? ስራ ጀመርሽ? ኧረ እባክሽ ለምን አትቆጥቢም? ለምን አታወጭም? ለምን አትበሪም? ለምን እንዲያቶኝ ስትባባይ ትይ ነው? ማታ ስትገቢ ደግሞ ምን ማለት ፈልጋ ነው እንደዛ ያለችኝ? ግን ነገር ትበያለሽ። እውነት ነው። በአብዛኞቻችሁ ሰው የምንፈልገው ስንቸገር ብቻ ነው። እውነት ነው እንዴ? እውነት ነው። ሳንቸገር ሰው አንፈልግም። ሁላችንም ነን እኮ ሳንቸገር ሳይቸግረን ሰው ጋር በተለይ በዚህ ዘመን አንደውል ሲቸግረን ነው የምንደውለው። እኔንም ጨምሮ ነው ግን አልደወልክልኝም፣ ቴክስትም አላደረክልኝም። ሳኮርፍህም እንደ ፍቅረኛ እየተንከባከብከኝ እያባበልከኝም አይደለም፣ እየጋበዝከኝም አይደለም፣ አበባ እየላክልኝም አይደለም፣ ቾኮሌት እየላክልኝም አይደለም። ታዲያ እኔ አንተን አሁን ፍቅረኛዬ ነው ብዬ ላወራ የምችለው ወይስ ከዝኔ ነው? ኦር እማልወዱ አጎቴ ነው ወይስ ጎረቤቴ ነው ብዬ ነው ላወራ የምችለው? ስታኮርፊም ካላባበለሽ፣ ካልደወለልሽም፣ ቸኮሌትም አበባም ካላከልሽ፣ ምንም ካላደረገልሽም ያው ፍቅረኛሽ ነው፣ ግዴታሽ ነው። ባዳ ነው ግን ፍቅረኛሽ ወይም ባልሽ ነው። እንኳን እሱዬን የመሰለ ወርቅ ባል እደግመዋለሁ። እንኳን እሱዬን የመሰለ የወርቅ ፍልቃቂ የሆነ ባል በህይወቴ ላይ ኖሮ ይቅርና ብቻዬንም ሆኜ ሲንግል ማመም ሆኜ ማሸነፍ የቻልኩ ሴት ነኝ። እንግዲህ ምንም ማድረግ አይቻልም። እግዚአብሔር ከላይ ሲሰጥ ነው። እንግዲህ እደግመዋለሁ ወርቅ የእሱ ማስታወሻ ቤት ያለውን ሁላ መጥቼ እንዲደረድራለሁ። አፊታችሁ እያዩ ቪሎን ቆዳድጄ ጥለዋለሁ። አበባ ምናምን የሚባለውን በአናቴ ላይ አዙሬ እሰብሯለሁ። ሁለተኛ ስለነሱ አላወራም። የጌሜ ቀን የደስታዬም የምንም የሁሉም ከአይምሮ ላይ እንዲህ ውልቅ የሚልበት ከተሸነፍኩም ችግር የለውም እቀዳለሁ፣ ካሸነፍኩም ቀድጄላችሁ ለአንዴና ለመጨረሻ ጊዜ ከውስጤ ይወጣል። እሺ ታያላችሁ ወረቀት አለመኖሩ። የቀማኝ ፖሊስ ነው። አንቺም ተጠንቅቀሽ ማብራሪያ መስጠት ፈልጋለሁ። ይሄን የማደርገው ሌላ ነገር ምናምን አስቤ ሳይሆን አውጥተው ወደ ቲክታክ መንደር ላይ የለቀቁት ቪዲዮ እና እኔ የተናገርኩት ቪዲዮ ሙሉ ስላልሆነ ደግነቱ ዩቱብ ላይ ስለሆነ ቪዲዮ ሙሉ ወሬው ዩቱብ ላይ ያለ። ቲክታክ ላይ ቢሆን ኖሮ ነበር የሚጨንቀን ለማውጣት። ዩቱብ ላይ ስለሆነ ግን ችግር የለውም፣ እኔ ራሴ ያሰማቸዋለሁ። እንግዲህ ለሴት ተሟጋቾች ነን፣ የሴት መብት ተከራካሪ ነን የሚሉ ገንገቢት ግሩፖች ምን እንደሚሰሩ ታውቃላችሁ። ከዚህ በፊትም ያልተናገርኩትን ያላልኩትን ተናግራለች፣ እንደዚህ አድርጋለች እያሉ ውጭ የሚኖሩ አሜሪካ የሚኖሩ የተደራጁ ግሩፖች እዚህ ሀገር ገንዘብ እስከ መላክ ድረስ እኔን ለማሳሰር በጣም እርግጠኛው ነው። ህግ ነው እንጂ የሚጨርሰው ሚዲያ ላይ ያለ ፐብሊክ ፊገር የሆነ ሰው ስለመያዙና ስለመታሰሩ በድፍረት ሲናገሩ ከኋላ ምን አድርገውና ምን ሰርተው እንደሆነ ግልጽ ነው። ይህንን የምናገረው ጭንቅላት ላለው ለሚገባው ለተማረ እንዲሁም ደግሞ ትክክለኛ አስተሳሰብ ላለው እንጂ የእነሱን ግሩፕ አባል ምንድነው የሚባለው የግሩፑ አባል ሆኖ ማንነታቸው ሳይታወቅ በድብቅ እነሱ ሰፖርት ለሚያደርጉት አይደለም። መቃወም ያለብኝን እቃወማለሁ፣ ትክክል ያልሆነውን ትክክል አይደለም እላለሁ። አንተ ሰውዬ ከዚች ሀገር እስክትወጣ ድረስ አንድ ነገር አንተና ያንተ የግሩፕ አባላቶች በአጠቃላይ አንድ ነገር አይደለም ሌላ ዝምቤን አይደለም እንዲህ የሚገላመጠኝ ሰው ካለ ካንተ ራስ አልወጣም። ምናልባት አስጠቅቻት ከዚህ ሀገር ወጣለሁ ብለህ ከሆነ ሙሉ ፓስፖርት ስምህን አግኝቼዋለሁ፣ ኢሚግሬሽን አስተላልፍልሃለሁ። ይሄንን እንድታውቅ። ምክንያቱም የእናንተ ንግስት ምናምን የምትሏትም ቅርብ ወራጅ ናት የሚል ቪዲዮ ሰርታለች። ቅርብ ወራጅነቴ ከምን ላይ እንደሆነ አንቺም ታሳይኛለሽ። ቅርብ ወራጅ ይሄ ከዚህ በፊት ቤቴን ጠይቀዋል፣ የምኖርበትን አድራሻ ጠይቀዋል ብዬ ስናገር እንደ ቀልድ ነው ያያችሁት።
አሁን ደግሞ ከትላንት ወዲያ ነው ምናምን ላይ እንትኗ ላይ ያቺኛዋን ተዋት ቅርብ ወራጅ ናት ብላለች። ስለዚህ በእኔ ነገር ላይ በልጄ ላይ በእኔ ላይ ማንም ምንም አያመጣም፣ እሱን አውቃለሁ። ነገር ግን ይሄንን ትኩረት ሰጣችሁ እንድትመለከቱልኝና እንድታዩልኝ እዚህ ሀገር ላይ ተቀምጠው ቴሌግራም አደራጅተው መንግስት ሆነው የሚኖሩ ቲክታከሮች እና ከውጭ ሀገር ላይ ሰፖርት እያደረጓቸው የሚኖሩ ሰዎች እንዳሉ እንድታውቁልኝ። እንግዲህ እንዳያችሁትና እንደሰማችሁት ነው። ምን ታዘባችሁ? አብራችሁኝ ስለቆያችሁ፣ ስላዳመጣችሁኝ፣ ስላያችሁኝ ልባዊ ምስጋና ይበያላችሁበት ይድረስ። መልካም ጊዜ ይሁንላችሁ። ኦኬ ታንክስ ፎር ሊስኒንግ። ናውጣ እኮ ነው የምልህ አንተ። እሺ